ፕሮሞሽን እንዲሰራለት የፈለገ ሰው ነበረ በፊልም ጉዳይ ማለት ነው። ጽጌ ሮያል ምናምን ብሎ ቤቴ ድረስ መጣታችንን ስወርድ አየሁት ማለት ነው። እሱም እንደዚህ አድርጎኛል። በፓንትና በጥሱ መረጃ ሆነሽ ቪዲዮ ላኪልኝ። እንደዚህ የሚያስመጣጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። እንኳን ወደ እኛ እይታ በሰላም መጣችሁ ብያለሁ። ዛሬም እንግዲህ ማህበራዊ ሚዲያ ላይ ሲዘዋወሩ ካየኋቸው ብንነጋገርባቸው ብዬ ካሰብኳቸው ጉዳዮች መራርጬ ወደ እናንተ ይዤላችሁ መጥቻለሁኝ። ለቤተሰቤ አዲስ የሆናችሁ ሰብስክራይብ የምትላን በተን በመጫን የቤተሰቤ አባል ልትሆኑ ትችላላችሁ። ይህን ቪዲዮ ሁላችንም ላይክ በማድረግ ጀምሩ። እንግዲህ የምንጀምረው አጠር ካሉ ካስገረሙኝ ነገሮች እና እናንተን ብትሰሟቸው ብዬ ካሰብኳቸው ነገሮች ነው ማለት ነው። እስቲ ይሄንን ቪዲዮ እንመልከተው። እኔ ገርሞኛል፣ እናንተስ? ይህን ደብዳቤ ላንብብላችሁ። ከደቡብ ምዕራብ ኢትዮጵያ የተገኘች ነች። ቃል በቃል ሉጣባት። ለግዢ ክፍልና ፋይናንስ ዳይሬክቶሬት ጉዳዩ ስልክ ግዢን ይመለከታል። በርዕሱ ለመግለጽ እንደተሞከረው በቁጥር 21737 በቀን 18/06/2018 ዓ.ም ለእናቶችና ህፃናት ጤናና ስርዓተ ምግብ ዳይሬክቶሬት ለእናቶችና ህፃናት ጤናና ስርዓተ ምግብ ዳይሬክቶሬት በዓለም ምግብ ፕሮግራም በመካከለኛ ምግብ እጥረት ችግር ውስጥ ደግመዋለሁ፣ በመካከለኛ ምግብ እጥረት ችግር ውስጥ ላሉ ህፃናትና እናቶች ለሚተገበረው ትግበራ ለመኪና ኪራይና ጥገና በክልሉ ማኔጅመንት አካላት የጸደቀው በጀት ወደ ስልክ ግዢ ዝውውር እንዲደረግ በቁጥር 26450 በቀን 28/06/2018 ዓመተ ምህረት በተጻፈ ደብዳቤ መሰረት እንዲሁም የሆነ ነገር ይልና ህትመት ከተያዘው በጀት ለስልክ ግዢ ዝውውር እንዲደረግ በቁጥር 3644 በቀን 19/10/2018 ዓመተ ምህረት በተጻፈ ደብዳቤ መሰረት መነሻ በቀረበው በጀት በቁጥር 2 አይፎን 17 ፕሮ ማክስ ሲሊቨር የአንዱ ዋጋ 396000 ጠቅላላ ዋጋ 796000 ብር የስልክ ግዢ እንዲፈጸም እንጠይቃለን ይላል። እንግዲህ በመካከለኛ ደረጃ የምግብ እጥረት ያለባቸው እናቶችና ህፃናት ከተያዘ በጀት ላይ ወደ ስልክ ተዘዋውሮ ስልክ እንዲገዛ የጠየቀ ደብዳቤ ላይ ከስር ምን ይላል መሰላችሁ? የዜጎች ጤና በጣም የሀገር ብልጽግና እና ድሮ እነዚህ ጤና አካባቢ ያሉ ድርቅ አካባቢ ያሉ ሰዎች ጉቦ ሙስና ለመብላት ትንሽ ይግደረደሩ ነበር። አሁን ላይ ግን አይን ያወጣ ሌብነት ከሚደረግባቸው ቦታዎች አንዱ እነዚህ የእርዳታ ድርጅቶች ፈንድ የሚያደርጓቸው ብሮች ሕክምና አካባቢ ያሉ፣ ጤና አካባቢ ያሉ፣ ድርቅ አካባቢ ያሉ እንደዚህ ነው። እንግዲህ አይን ያወጣ ብቻ ሳይሆን ሞራል የሌለው የሞት ሞራል ያለው የበጀት ዝውውር ነው የተደረገውና እነዚህ አዲሶቹ ክልሎች ፕራይቬት ሊሚትድ ካምፓኒ እየሆኑ ነው። በጣም ነው የሚገርመው። እንግዲህ ምን አስተያየት አላችሁ? እንግዲህ እኔ እዚህ ላይ ሀሳብ ስጪ ካላችሁኝ ሀሳብ ለመስጠት ይከብዳል። ለማንኛውም በየቦታው ያሉ ብልሹ አሰራሮች ኃይል ሊባሉ ይገባል የሚል እምነት አለኝ። እንግዲህ ይሄንን ይመለከታል ብዬ ማስበው የመንግስት አካል እንግዲህ እንደዚህ አይነት ብልሹ አሰራሮችን ኃይል ይላቸው ይገባል ነው የምለው ማለት ነው። ሌላ አጠር አድርጌ ላይ ወደ ፈለኩት ጉዳይ ስገባ ያው ጉዳዩ ረጅም ቢሆንም ነገር ግን እንግዲህ የእሁዱን የሴፉ በኢቢኤስን ፕሮግራም ሰምተናልና ሃና የተባለችው ወይም ደግሞ ላይቭ ላይ ምጧን ስታስተላልፍ የነበረችው ሴት ያው ለ30 ደቂቃ ያክል ከሴፉ ጋር ቆይታ አርጋ ነበረ። ፌክ ሁሉ ነገር መጀመሪያ ፌክ ነው ስትል ነበር እንግዲህ ኢቢኤስን ስትከስ፣ እንደገና ሴፉ ላይ ደግሞ ቀርባ ሌላ ምክንያቶችን ደርድራ ነበር። በጣም የሚገርም ብዙ ሰው አላመናትም እና እንደውም አጭበርባሪ ናት እያለ እንደውም በጣም ብዙ ሰው ሲተቻት ነበር ማለት ነው። ውሸት ላይ ውሸት እየደረበች የሄደች ይመስላል። ከዛ መካከል አንድ ዮኒ ማኛ ስለሷ ያለውን እሱን ብትሰሙት ደስ ይለኛል ብዬ ስላሰብኩኝ መርጫለሁኝ ማለት ነው። በጣም ውሸት ሰው በሞትና በህይወት
መካከል ሆኖ ቪዲዮ ራሱን ይቀርጻል። ውሸት ላይ ውሸት፣ ውሸት ላይ ውሸት፣ ውሸት ላይ ውሸት እየጨመሩ ነገሩን ያበለሻሹታል። ማነው እስቲ በሞትና በህይወት መካከል ሆኖ ቅረጹኛ እንዴ እያልኩኝ ስቀረጥ አስበዋል። ይሄው አንዳንዴ ካፈርኩ አይመልሰኝ፣ በጣም ነው የምጠላው። ካፈርኩ አይመልሰኝ። እኔ ላይቭም አላስተላለፍኩትም። ልጄን ከወለድኩ ምን ሙሉ ላይፋችሁ ሶሻል ሚዲያ ላይ ነው። ልጆች አይቀር፣ እናት አትቀር፣ አያት አትቀር፣ ባል አይቀር፣ ምን አይቀር፣ ሁሉ ነገር ሶሻል ሚዲያ ላይ ነው የምትውሉት የምታድሩት አይደል እንዴ? ሶ ዳትስ ዘ ፕሮብለም። ያ ችግሩ ምንድነው? ያ ነው የሆነው። በህይወትና በሞት መካከል ስላለው ነው የቀረጽኩት ላስተምርበት። ሳክሳ ይሄ አንዳንድ ደነዝ ህዝብ ደግሞ ይታለላል በዛ። ለማንኛውም እናንተ ምን ትላላችሁ? አንደኛ እንደዚህ አይነት ነገሮች ስለመቅረባቸው፣ ሲቀጥል ደግሞ ሙሉ በሙሉ እንዳልቀረበና በቃ በጣም የተለያየ ሀሳብ ነው ስትሰጥ የነበረውና የሴፉንም አይታችኋል ብዬ አስባለሁኝ። ለማንኛውም እዚህ ጉዳይ ላይ ሀሳባችሁ ምንድነው? ኮሜንት ላይ አስቀምጡልኝ። ለጊዜው እነዚህን ሁለት አጫጭር ነገሮች ካየው እንድነጋገርበት ጥሩ ነው ብንነጋገርበት ብዬ ያሰብኳቸው ነገሮች ደግሞ መርጫለሁኝ ማለት ነው። በዋነኝነት የጽጌ ወይም ደግሞ ጽጌሬዳ እናውቃታለን። ጽጌ ሮያል ፋሚሊ እንግዲህ የብዙዎቻችን በጣም ብዙ ትዝታ ትውስታ ያለን የምናያት የነበረ ማለት ነው። ዩቲዩብ ብዙ ጊዜ በጣም ስትንቀሳቀስ የነበረች ከዳኒ ሮያል ጋር ማለት ነው። እና ጽጌ እንግዲህ ወቸው ጉድ ላይ ቀርባ ነበረ ሰሞኑን እና በጣም አነጋጋሪ የሆነ ኢንተርቪው ሰጥታ ነበር እና የሰጠችው ኢንተርቪው ረጅም ነው። ወደ 4 ሰዓት አካባቢ ነው። ሁላችሁም ልታዩት ትችላላችሁ ሄዳችሁ። እንግዲህ የ4 ሰዓቱ ኢንተርቪው ጽጌ ከነበራት ከአስተዳደጓ ከልጅነቷ ጀምሮ ከዛ እንዴት ከቤተሰቦቿ ጋር ወጥታ ብቻዋ መኖር እንደጀመረች በጣም በልጅነቷ ህይወት በጣም ከባድ እንደነበረች እንዴት በትግል እንዳሳለፈች ስለነበራት ውጣ ውረዶች ያነሳችበት፣ ስለ ስኬቶቿ ያነሳችበት፣ ዲፕሬስድ ስለሆነችበት ጊዜያቶች ያነሳችበት፣ ሌሎች ደግሞ እንደዚህ አንዳንድ በሰራቻቸው ስራዎች ሰዎች በጣም እንዴት አግለዋት እንደነበር በዛም የተነሳ ሱስ ውስጥ ገብታ ህይወቷ በጣም አደገኛ መስመር ውስጥ ገብቶ እንደነበር የተናገረችበት በአጠቃላይ መሳጭ ነው። 4 ሰዓት አካባቢ ነው። እንደዚህ ረጃጅም ኢንተርቪዎችን የማየት ትግስቱ ያላችሁ ሰዎች ገብታችሁ ልታዩ ትችላላችሁ። እኔ 4 ሰዓቱንም አይቼዋለሁኝ። ብዙ ነገሮች ገርመውኛል። የሰው ፊትና ውስጡ ለካ ይለያያል። ስንስቅና ፊት ለፊት ስንታይ ደስተኞች እንመስላለን እና ብዙዎቻችን ውስጣችን በጣም ከባድ ህመም አሳልፈናል እና አንዳንድ ሰዎች ደግሞ ፈተና ሁሌ አይደቀንም። በቃ ከአንዱ ፈተና ስናልፍ ወደ አንዱ፣ ከአንዱ ፈተና ስናልፍ ወደ አንዱና የጽጌ ህይወት እንደዛ ነው። ነገር ግን ደግሞ አልፏል። አሁን የተሻለ ነገር ላይ አለች። አሁን የተወሰነ የሆነ ትሞክራለች ምናምን የተሻለ ነገር ላይ ናት። በአጠቃላይ ግን እሷ ከተናገረቻቸው ንግግሮች በጣም የገረመኝ እና ደግሞ በጣም ያዘንኩት አንድ ነገር አለ። እሱ ምንድነው? በተለይ በኢትዮጵያ ፊልም ኢንዱስትሪ ላይ ለሴቶች ምን ያክል ከባድ እንደሆነ ወደ ፊልም ኢንዱስትሪው ለመግባት ለሚፈልጉ ውስጡ ላሉ ልጆችም ምን ያህል ከባድና አታጋይ የሆነ ዘርፍ እንደሆነ ለሴቶች በጣም አስቸጋሪ የሆነ ዘርፍ እንደሆነ ነው ያየሁበት ማለት ነው። በተለይ እሷ የተናገረቻቸው ነገሮች እስቲ ቃል በቃል ራሷ ከምትለው እንስማ። እንግዲህ ዘርፉ ላይ ያሉ ችግሮችን 1-2 ብላ ጠቅሳለች። ምክንያቱም እሷ የፊልም አሰራርን ስለ ቲያትር ተምራ ነበርና ሰርታማለች ደግሞ የህፃናትና ወጣቶች ቲያትር ማለት ነው። ከዛ ፊልም ላይ የመግባት ተዋናይ የመሆን በጣም ከፍተኛ የሆነ ፍላጎትና ህልሙ ስለነበራት ያሳለፈቻቸው ነገሮች ነበሩ ዳይሬክተሮች ጋር ስትሄድ ምናምን እና እነዛን ያጋጠሟትን ነገሮች ባጭሩ ገልጻለች። በጣም ነው የሚያሳዝነው። እስቲ የተወሰነውን እንስማ። እንትናን ፎቶ ያሳዩሻል፣ ቪዲዮ ያሳዩሻል። እንትና እንደዚህ ነው ያደረኩት፣ እንትና እንደዚህ ነው ያደረኩት ምናምን ብሎ ማለት ነው። ከዛ ግን በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ
እዚህ ጋር አማረ ፔንሲዮን አለ ምናምን ብለው ነው የሚጠይቁት። ወለም ዘለም ይለው ማን አንተ ማን በቃ ግባ አይነት ነገር ነው ይሄ። እውነት እንዴ እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው። በቃ ስለ አንተን ጀንጅ ነው ምናምን አስበው ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው ብብሱ የጨሰ ሰው ምናምን ሁላ ነው የሚያዘናራ። አንዱ ቆጥቴ በቃ እንደዚህ ነው ማለት ነው። ከዛ አገኘሁት አዛ በቃ በደንብ አድርጌ ውሻ ያረኩት በደንብ ነው ያዘዝኩት ታዟል ምናምን። ከዛም በኋላ ግን ደርሶ ያቀምን ያጠገብ ክለብ ሳንዱች እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብሪያጅ መሰልኩት እና ጽጌ እንደዚህ ይደረግ ነበር ከዚህ ውሻ ላይ ያደረኩት ማለት በምንም ላገኘው አልችልም። በቃ ኦሬዲ አልፎታል ያ ታይም። ልክ ሳገኘው ልመታው አልቻልኩም። ባገኘው አጋጣሚ ግን ርካሽነቱን ማሳየት ፈለኩ። ታገኘዋለሽ ከዛ በኋላ በፍጹም አንድ ቀን ያገኘሁት አግኝተሽ በተለያየ አጋጣሚ አግኝተሽ ታውቂያለሽ ወይ? በስራም አግኝተሽ አታውቂም? የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት እኮ ነው። የሆነ ፕሮሞሽን እንዲሰራለት የፈለገ ሰው ነበረ በፊልም ጉዳይ ማለት ነው። ጽጌ ሮያል ምናምን ብሎ ቤቴ ድረስ መጣታችንን ስወርድ አየሁት ማለት ነው። እሱም እንደዚህ አድርጎኛል። በፓንትና በጥሱ ማጆንሽ ቪዲዮ ላኪልኝ። ምክንያቱም ሲኬ ያለ አይደለ እሱም ብራንድ እሰራዋለሁ በየከተማውና ምን አይነት አቋም እንዳለሽ ማወቅ ስለምፈልግ ላኪልኝ። እንግዲህ ያው ሴቶች ወደ ፊልም ኢንዱስትሪ ለመግባት ፈተናው የሚጀምረው ከዚህ ነው ማለት ነው። ከሰውነቷ ነው ማለት ነው። ከአቋሟ ነው ማለት ነው። አቢዩዝ ከመደረግ ነው ማለት ነው የሚጀምረው። ይሄ በጣም የሚያሳዝን ነው። እንደገና ትቀጥላለች። አሁንም እስቲ እንስማት። የእሱን ፕሮሞት ምናምን ለመስራት ከሰዎች ጋር እየተጻጻፍኩ ነው ምናምን ብሎ አወራኝ። እውነት ለመናገር በወቅቱ ሳክስ አልመሰለኝም። ግን ደግሞ የፈለገ ነገር በሆን እንዴት ነው በፓንትና በጥሱ ማዣ እኔ ራቁቴን ማለት ሰውነቴን በመስጠት ማላይ ልጅ እንዴት ነው ፎቶ እዚህ ምልክለት ብዬ ከዛ እሺ ምናምን ነገር አልኩት። ከዛ ብቻ እግዚአብሔር ነው የጠበቀኝ። በከንድና ልጁን ራሱ አገኘሁት። አመሰግናለሁ። ቀርጸኝ ደነገጥኩኝና ቪዲዮ ተቀረጽኩለት። ከዛ በአንተ ስልክ እንዳቀርጸኝ በራሴ ስልክ ቀረጸኝ አልኩትና ከዛ አብሮት የነበረው ሰው እናቱ ነኝና እንዲህ አድርጎኛል። ድጋሜ ካየሁት ልገለው እችላለሁ። እንኳን ቪዲዮ ልልክለት እንኳን ለሱ ማስተዋወቂያ ልሰራለት እንዲህ ለጥፈሽ መሰድቢው አይነት ሰው በጣም ብዙ አሁን የሶሻል ሚዲያ መጠቀም በፈልግ እንደዛ ማድረግ የምፈልገው ሰው አለ በጣም ብዙ። በስራ አጋጣሚ ደግሞ አገኛቸዋለሁ ምናምንና ሁለት ሰው አግኝቼ ራሴን መቆጣጠር አቅቶኛል በጣም ምታይ እግዚአብሔርን አስበው ያለውበት ሲቹዌሽን አለ ምናምን ሰምታይምስ የሆነ ጊዜ ደግሞ ያለውበትን ሲቹዌሽን ነገርኳቸው። እንደዚህ አይነት ከቤትም ስለወጣሁኝ ምናምን የሆነ ቢሮ መናገር ስለማልፈልግ ነውና ትልቅ ቢሮ ነው። የሆነ ስራዎችን ሰራ ነበር፣ ቲያትሮችን፣ ሬዲዮ ድራማዎችን ምናምን ሰራ ነበርና በቃ ጽዳት እዚህ ቅጠሩ ሬዲዮ ድራማ ስችል ሰራለሁኝ። ሬዲዮ ድራማ ወይም ቲያትርም ካለ ሲኖር ከሌለ ግን እስከዛ ጽዳት ምናምን ልስራ ማን ብዬ ጠይቄያቸዋለሁና አቢዝ ለማድረግ ሞክረዋለሁ። እንደዛ ሰምተው አይ ዶንት ኖ እያለቀስኩ ነው ያወራሁት። ለጽዳት ፖዚሽን ለጽዳት ኦፍ ኮርስ ጌታን ውሸት ይመስላል። አይ አይመስልም። አይ በጣም የነሱ እንትን ነው እንጂ የሚገርም በጣም ትልቅ ሰው እኮ አሁን ስሙን ብጠራልሽ ታውቂዋለሽ። ስለዚህ አሁን በቃ ይሄ ጀስት እነሱ የማይገርማቸው ኖርማል ነው ለነሱ ኖርማል ነው ትላለህ እንዴ? ይረሱሃል። እኔ መሆን ያህል ይረሱኛል። ምክንያቱም ማለት ሴት ነው እንደዛ የሚያደርጉት የተከበሩ ባለትዳሮች ምናምን ናቸው ነገሮች ላይ በጣም ትልቅ ስም ያላቸው ምናምን ይገርማል በጣም። እንግዲህ ይሄ በጣም የሚያሳዝን ነገር ነው። ኢትዮጵያ በነገራችሁ ላይ ለሴቶች በጣም ፈታኝ የሆኑ ነገሮች አሉ ስራ ላይ ለመሰማራት ማለት ነው። በፊልም ኢንዱስትሪ ብቻ አይደለም በብዙ መስኮች ላይና ጽጌ እንደተናገረችው በነገራችሁ ላይ ሴት ልጅ ጥቃት የሚደርስባት ቆንጆ ስለሆነች ወይ ሳቢ ስለሆነች ወይ ወንዶችን ስለምታጓጓ ስለምታነሳሳ አይደለምና አንዳንዴ በቃ ጥቃት ዝም ብሎ ጥቃት ይደርስባቸዋል። እስቲ እናንተ ራሱ አስቡ ሴቶች ማለት ነው። ጥቃት ግዴታ አልጋ ላይ ከማስተኛት ወይ ከመድፈር ብቻ ላይሆን ይችላል የሚጀምረው። መንገድ ላይ ካሉ ለከፋዎች፣ ታክሲ ውስጥ፣ ባስ ውስጥ ስትገቡ፣ መንገድ ላይ ስትሄዱ፣ የሆነ አገልግሎት ለማግኘት ስትሄዱ፣ ሱቅ ስትሄዱ በቃ ነፃ ሆናችሁ እንደፈለጋችሁ ሆናችሁ በቃ ጀስት ምንም ፍሪደም ተሰምቷችሁ የምትፈልጉትን ነገር ማድረግ አትችሉም። ይሄ በቃ እውነታው ነው። በጣም ከባድ ነው። እያንዳንዱ ቦታ ላይ ትንኮሳ አለ። ሁሉ
ቦታ ላይ ሶሻል ሚዲያ ላይ ትንኮሳ አለ። በቃ በጣም ሞራልን የሚነኩ ንግግሮች ማለት ነው። እንደገና እንዳልኳችሁ ነው በየመንገዱ በጣም ያሳዝናል። እና ይሄ ነገር እንግዲህ መቆም አለበት ወይም ደግሞ ህጉ መጥበቅ አለበት ማለት ነው። በተለይ ደግሞ የፊልም ኢንዱስትሪ ውስጥ ደግሞ ስትገቡ እንግዲህ ፊልም ኢንዱስትሪ ውስጥ በብዛት ቆንጆ ሴቶች አይነግቡ የሆኑ ሳቢ የሆኑ ሴቶች የሚሳተፉበት ኢንዱስትሪ ነውና ስንቱ ሴት እንደመከነ አስቡት በዚህ ኢንዱስትሪ ውስጥ ማለት ነው። ሲቀጥል ደግሞ ይሄን በዚህ የተነሳ ወይም ራሳቸውን ለዛ ነገር አሳልፈው መስጠት ስላልቻሉ የወደቁ ሴቶችን ደግሞ አስቡ። ሲቀጥል ደግሞ ማን ይፈልጋታለች አትፈልግም ብለው ደግሞ እንዳይገቡ ኢንዱስትሪ ውስጥ የተደረጉ አስቡ። ሲቀጥል ደግሞ ሊገቡ የሚፈልጉ ብዙ ታለንት ያላቸው ወጣቶች ጎበዞች በጣም ህልም ያላቸው ልጆች እየተቀጩ እንደሆነ ደግሞ አስቡ። ምክንያቱም ብዙ ልጆች አዳዲስ ኢንዱስትሪ ላይ ሊገቡ ያሉ ልጆች እንዳይገቡ እየተደረጉ ነው ማለት ነውና ይሄ በራሱ በጣም 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 ከባድ ነገር ነው። ለኢንዱስትሪው በጣም ከባድ ውድቀት ነው። ኢንዱስትሪው በራሱ እየወደቀ ነው ያለው። ሲቀጥል ደግሞ ይሄ ነገር ሲጨመርበት ኢንዱስትሪው ጭራሽ የመጨረሻ እንዲወድቅ ምክንያቱም አሁን ቲክቶክ ላይ ነው ሶሻል ሚዲያ ላይ ነው ሰው ያለው ራሳቸው ተዋናዮቹ ራሳቸው የፊልም ኢንዱስትሪ ውስጥ ያሉ ሰዎች እኮ ወደ ሶሻል ሚዲያው እየመጡ ነው። ምክንያቱም ያለው የበፊቱ አካሄድ ወይም ደግሞ የቀደመው አካሄድ ስላልተመቸ ስላልሆነ ስለማያስኬድ እየተውት እየመጡ ነው ያሉት አይደለ? ፊልምን አሁን ዩቲዩብ ላይ ነው እያየን ያለ ነው። እንደዚህ ኢንዱስትሪው በደከመበት ሁኔታ ላይ ሳለ እንደዚህ አይነት ነገሮች ደግሞ ሲጨመሩ የበለጠ እያቆረቆዘ ነው የሚሄደው እና ለሴቶች ምቹ ያልሆነ ዘርፍ ከሚባሉ ዘርፎች መካከል እንግዲህ አንዱ ሊሆን ይችላል ብዬ አስባለሁ። ይሄና በጣም ነው ያዘንኩት እውነት ጽጌ ስታወራ ማለት ነው። ለማንኛውም እንግዲህ ፊልም ኢንዱስትሪ ውስጥ ለመግባት እየታገላችሁ ያላችሁ ልጆች እንደገና ኢንዱስትሪ ውስጥ ያላችሁ ልጆች በጣም አዝናለሁ ለእናንተ። እንግዲህ በርቱ፣ ግን በምንም ተአምር ያው በሴትነታችሁ በክብራችሁ አትደራደሩ የሚል መልእክት ነው ያለኝ ማለት ነው። ምክንያቱም ካለፈ በኋላ ኢንዱስትሪው ያን ያለ እናንተ ዋጋ ላይ ከፍላችሁ ይችላል እናንተ በምታስቡት ልክ። ስለዚህ ማንነታችሁን ልሰጡትና ልታጡበት አይገባም ብዬ አስባለሁ። እንደዚህ የምታረጉ ደግሞ እረፉ። ምክንያቱም አንድ ሴት የእናንተን ማንነት ይዛ ካጋለጠቻችሁ በጣም ለእናንተ ጥሩ አይደለም ያ ነገር። ስለዚህ እረፉ ልል ፈልጋለሁ ማለት ነው። እናንተ እዚህ ላይ ምን ሐሳብ አላችሁ? ሐሳባችሁን አስተያየታችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ሁለተኛ ልመለከተው የወደድኩት ጉዳይ ደግሞ እንግዲህ በትናንትናው ዕለት አንዲት ወጣት ልጅን ሲደበድቡ የነበሩ ጓደኞቿ ያው ተለቀው ነበር፣ ቪዲዮአቸው ተለቆ ነበር፣ በጣም ቫይራል ወጥቶ ነበር። ከዛ ጋር ተያይዞ ፖሊስም የራሱን መግለጫ ሰጥቶ ነበር። ያው ጉዳዩ ከ10 ወራት በፊት ወይም ደግሞ ጥቅምት ወር ላይ የተፈጸመ ጉዳይ እንደነበር እና አሁን እንደገና ራሳቸው ልጆቹ ሶሻል ሚዲያ ላይ እንደለቀቁት እና በጣም ቫይራል እንደወጣ ፖሊስ ራሱ አስታውቆ ነበር እና የተወሰነ ታስረውም ልጆች ናቸው ተብለውም ተለቀው ነበር ማለት ነው። ከዛ ባሻገር ለዛች ልጅ ደግሞ ለተደበደበችዋ በርካታ ባለሀብቶች በርካታ ደጋግ ሰዎች እያገዟት ይገኛሉ ማለት ነው። ለመሆኑ ይሄ መደብደቡ ወይም ደግሞ የደረሰባት ጥቃት እንዴት ሊደርስባት ቻለ? ምክንያቱ ምንድነው የሚለው እሷ ራሷ ከአንደበቷ ትነግረናለች ማለት ነው። እንከታተላት። ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባል። ሌሎቹ እንደ አጋዥ ሆኖ መጥቶ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ለብዙ ጊዜ ነው በተደጋጋሚ ስማቶች ነበር? አንድ ቀን ነው። ኦኬ በጣም ይገርማል።
በጣም ይገርማል። እንግዲህ ያን ያህል ይሄ የቡድን ጸብ እንደምንለው ድሮ አለ አይደለ? ልክ ከአንዷ ጋር ስንጣላ ጓደኞቿ የሆነ ቦታ ላይ ይጠብቁናል። የኛም ጓደኞች እንደዛው የቡድን ጸብ እንደሚባለው ነው። የዚህ የከፋው ግን ተከላካይ በሌላት ሁኔታ ምንም የሚያግዛት ሰው በሌለበት ሁኔታ ላይ ነው ቤቷ ገብተው እንግዲህ በደህና ጊዜ ጓደኛዋ ቤቷን ታቅ ስለነበር ያንን አጋጣሚ ተጠቅመው ቤቷ ገብተው ነው ማለት ነው እንደዚህ የደበደቧት። በጣም ያሳዝናል። ህግም እንግዲህ የሚገባውን ነገር አድርጓል። በጣም የሚገርመው ቅድምም እንደነገርኳችሁ ራሳቸው ናቸው ቪዲዮን ግሩፕ ላይ የለቀቁት። ከዛ በኋላ ነው ማለት ነው ቪዲዮ ቫይራል ሊወጣ የቻለው። ግን አንዳንዴ ፈጣሪ ህይወታችንን ሊቀይር ምክንያት ሲያደርግ እንደዚህ አይነት ነገሮችን ምክንያት ያደርጋል። አሁን እቺ ልጅ በጣም ችግር ውስጥ የነበረች ልጅ ናት፣ ኢኮኖሚካሊ ማለት ነው። አሁን ግን ከትላንትና ጀምሮ በጣም በርካታ ሰዎች እያገዟት ይገኛሉና ዩቲዩብም ጭምር ሊከፈትላት እንቅስቃሴ ተጀምሯል። እንደገና ቲክቶክ ተከፍቶላታል እና ህይወቷ በቃ በዚህ አጋጣሚ ተቀይሯልና ይሄ ምንድነው የሚያስተምረው? አንዳንዴ በህይወታችን የሚያጋጥሙ መጥፎ ነገሮች ምክንያት ሆነው እኛን ወደ መልካም ነገር ሊያሸጋግሩን ህይወታችንን ሊቀይሩ ነው ማለት ነው ምክንያት የሆኑት። ስለዚህ የሚሆኑትና አንዳንዴ ሁሌ የሚመጡ መጥፎ አጋጣሚዎች ሁሉ መጥፎ ነገር ይዘው ላይመጡ ይችላሉ። ስለዚህ የሚመጡ አጋጣሚዎችን በበጎ ጎኑ ማስተናገድና ማለፍ አለብን። ያን ያስተምራል የዚህ ልጅ ሁኔታ፣ የዚህ ልጅ ያጋጠማት ነገር ማለት ነው። ያው ይሄንን ምክንያት ተደርጎ እንግዲህ ህይወቷ በሚገርም ሁኔታ ብዙ ሰዎች ተረባርበው እየተቀየረ ይገኛል። በጣም ደስ የሚል ነገር ነው። መርዳት የምትችሉ እንግዲህ ልጅቷን ማገዝ ትችላላችሁ። ሶሻል ሚዲያ ከፍታለች፣ ቲክቶክን በተለይ ማለት ነው። እና እንግዲህ የዛሬ ቆይታ ይሄን ይመስል ነበር። ስለተከታተላችሁኝ በጣም አድርጌ ነው የማመሰግነው። እዚህ ድረስ መታችኋል። ስለዚህ ሰብስክራይብ ሳታደርጉ እንዳትመለሱ ስል በአክብሮት እጠይቃለሁ። ሌላ ቀን በሌላ ዝግጅት እስክንገናኝ ድረስ ሁላችሁንም ወዳችኋለሁ። በያላችሁበት ሰላም ሁኑ። ቻው።